የእግዚአብሔርን ቃል ቀጥታ ተጸልዮልና ወደ እግዚአብሔር ቃል ይሄዳለው። ራዕይ 21 ቁጥር 4 ላይ ጀምሮ እስቲ አንድ እግዚአብሔርን ቃል እናያለን። ዮሐንስ ራዕይ ምዕራፍ 21 ቁጥር 4 ጀምሮ ኢየሱስ ይባረክ። እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም። ሐዘን ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏል ብሎ ሲናገር ሰማሁ ይላል። እንደገና አነባለሁ። እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞት ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም ብሎ የቀደመው ሥርዓት አልፏል ብሎ ሲናገር ሰማሁ ይላል። ኢየሱስ ለዘላለም ይባረክ። ሞትና ሐዘን አይሆንም በሚል አርዕስት እግዚአብሔርን ቃል አቀርባለሁ። ብዙዎቻችን የእግዚአብሔርን ቃል እየሰማችሁ ያላችሁት ያልታሰበ ሐዘን፣ የሰይጣን መልእክት፣ ልብን የሚያደክም ነገር አይሆንም ብሎ እግዚአብሔር በዚህ ደቂቃ ለእናንተ ይናገራል እና ቅድም ለወንድም ተመይ ነግሬያለሁ። ትንሽ ድምጼ ይሻግታል። ሰፊ የፕሮግራም ጊዜ ነበረ። ከመዘምራን መሪዎች ጋርም ከመዘምራን ጋር ነበርን። ጾም ጸሎት ፕሮግራም ነበርን እና እግዚአብሔር በእውነት በትልቅ ጉብኝት ያስተማረን ቃል ነው በድጋሚ የሚሰብከውና እስቲ ሁላችሁ ስለራሳችሁ ሞትና ሐዘን ጭንቀት አይሆንብኝም፣ የማመልከው አምላኬ ከኔ ጋር አለ ብላችሁ እንድትጽናኑ ያስፈልጋል ማለት ነው። ጌታ ኢየሱስ ይመስገን። ሞት መጥፎ ነው፣ ሐዘንም መጥፎ ነው። አንዳንድ ጊዜ ባልታሰበ አቅጣጫ ሰይጣን ለወንድሞችና እህቶች የሚያዘጋጅ ክፉ ሞት፣ ክፉ ሐዘን አይሆንም ነው ያለው እግዚአብሔር። ጌታ ኢየሱስ ይባላል። አይሆንም። ሞት ከእንግዲህ ወዲህ አይሆንም፣ ሐዘንም ስቃይም አይሆንም ይላል። አሜን ብሎ ለሚቀበል ሰው ይሆናል። እግዚአብሔር ቃል መቼም ለሚቀበሉት ነው። ለብዙ ሰው ይሰበካል፣ ለብዙ ሕዝብ ይነገራል። አሜን ብሎ ለሚቀበል ግን ይሆናል። ክብር ለኢየሱስ ይሁን። አሁንም ውድ ቅዱሳን የእግዚአብሔርን ቃል የሚሰሙ ወንድሞችና እህቶች ይህን ቃል አሜን ብላችሁ ከተቀበላችሁ ሰይጣን ከሚያዘጋጀው ሞትና ፈተና እናመልጣለን ማለት ነው። ጌታ ኢየሱስ ይመስገን። ምክንያቱም የእግዚአብሔር ቃል በተደጋጋሚ የምናገረውን ክፍል ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 7ን አነባለሁ። ሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 9 ጀምሮ ኢየሱስ ይመስገን። ሐዋርያው ጳውሎስ ለቆሮንቶስ ሰዎች የተናገራቸውን ቃላት አነባለሁ። በምንም ከኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋልና፣ እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበት ወደ መዳን የሚያደርሰው ንስሐ ያደርጋልና፣ የዓለም ሐዘን ግን ሞትን ያመጣል። አሁን ሁለት ነገር ነው እዚህ ጋር የምናየው። ከእግዚአብሔር የሆነ ሐዘን ወደ መዳን ያደርሳል። ልብ በሉ። ሁለት አይነት ሐዘን አለ። ዓለም የምታመጣው ሰይጣን የሚያመጣው ሐዘን አለ። ከእግዚአብሔር ሆኖ እኛን ወደ መዳን የሚያደርሰን ሐዘን አለ።
ኢየሱስ ይባረክ። ብዙዎቻችን እንረዳለን። ብዙ ቅዱሳን ካዘኑ በኋላ ወደ መዳን የደረሱ አሉ። ለዚህ ነው ሐዋርያ ጳውሎስ የዓለም ሐዘን ሞትን፣ ችግርን፣ ጉዳትን የሚያመጣ ነው። በዚህ ቤት ሆነን የምናዝነው ሐዘን ግን ወደ መዳን የሚያደርሰን ነው። ተመስገን። ለምሳሌ አንዳንዶችን ብናነሳ የአብርሃም ጊዜያዊ ሐዘን ነው። ልጅን ታርዳለህ፣ ለኔ በሞሪያም ተራራ ልጅን ሰዋልኝ ተብሎ ሲወሰድ 3 ቀን ሙሉ አብርሃም መንገዱን ሲጓዝ እየሳቀ አይደለም የሄደው። ትንሽም ቢሆን ሐዘን ይኖራል። መቼም ልጅ ነው የሚሰዋው። ጉዞ አለ። 3 ቀን ሙሉ ጉዞ፣ ሰራዊቱ አለ፣ ድካሙ አለ። በዚህ ውስጥ ሁሉ ከተሻገረ በኋላ ነው እግዚአብሔር መዳንን አብርሃም እንዲወርስ ያደረገው። እስቲ ከላይ የሚሰማችሁ ከሆነ ተመስገን በሉ። ምልክት ስጡኝ። ጌታ ኢየሱስ ይባርካችሁ። መቼም ቀን ነው፣ ኔትወርክ አያስቸግርም። ኢየሱስ ይባረክ። ተባረኩልኝ። አብርሃም የ3 ቀን መስዋዕት ለእግዚአብሔር ሲያቀርብ ወደ መዳን የሚያደርሰውን ምዕራፍ እየሄደ ብዙ ደስ የማይሉ ነገሮች 3 ቀን ላይ በሕይወቱ ቢፈራረቅም ድል ካደረገ በኋላ እግዚአብሔር መስዋዕቱን ከተቀበለ በኋላ ልጁንም ካተረፈ በኋላ አብርሃም በደስታ ወደ ቤቱ ተመለሰ። ሁለተኛ ቆሮንቶስ 7:9 ላይ ያነበብኩት ቃል 2 አይነት ነገር ነው። የዓለም ሐዘን መጥፎ ሞትን የሚያመጣ ጉዳት ያለው ነው። በቤተ ክርስቲያን ውስጥ የሚገጥመን ሐዘን ግን መዳንን የሚያመጣ እንደሆነ እግዚአብሔር ቃል ለይቶ ነው የተናገረው። ኢየሱስ ይመስገን። ስለዚህ የሚያሳዝን ነገር እንደሚያሳዝን ሆኖ አይቀጥልም። አሁን ልትጽናኑ በብዙ አይነት ወደ እግዚአብሔር ጉባኤ የገባችሁት የሚያጽናናችሁ ከእናንተ ጋር እንዳለ ልብ ካላደረጋችሁት ሐዘኑ ይቀጥላል። ከኔ ጋር ያለው ከሁሉ በላይ ነው፣ ቃሉን ሰምቼ እጽናናለሁ፣ ሐዘን አይሆንብኝም፣ ሞት ከኔ ይሸሻል፣ ችግር ከኔ ይወገዳል። ዛሬ አሁን ያስጨነቀኝን ሐዘን ተመልሼ በዓይኔ አላይም፣ አምላኬ ይረዳኛል፣ ድጋፍ ይሆንልኛል፣ እሱ ከኔ ጋር ይሆናል ብላችሁ ለምታስቡት ፍጹም በረከትና ደስታ ከዚህ ደቂቃ ጀምሮ ይቀጥላል። ኢየሱስ ይባረክ። ኢየሱስ ይባረክ። ማነው ጎበዝ ክርስቲያን? በሐዘን ጊዜ የሚዘምር ጎበዝ ክርስቲያን፣ ኢየሱስ የሚያየው፣ በጭንቀት ጊዜ ምስጋናን የሚያቀርብ፣ በእንባ የሚዘምር፣ ኢየሱስን ከፍ የሚያደርግ፣ እልል የሚል፣ ምንም የነበረውን ሐዘን እንዳልነበረው አድርጎ የሚቆጥር በኢየሱስ ፊት ጠንካራ ክርስቲያን እንድንሆን ያስፈልጋል። የሚያዝኑትንም የማጽናናት ልብ ያለን፣ እዚህ ዓለም ላይ ልብ አድርጉ፣ ሁሉ ነገር ያሳዝናል። ክርስቲያን ክርስቲያንን ያሳዝናል፣ ወንድም ወንድምን ያሳዝናል፣ እህት እህትን ታሳዝናለች፣ አባት ልጁን ያሳዝናል፣ እህት ወንድሙን ታሳዝናለች፣ እናት ልጁን ታሳዝናለች፣ ሚስት ባሏን ታሳዝናለች፣ ባል ሚስቱን ያሳዝናል፣ ሰው ጎረቤቱን ያሳዝናል፣ ቤተክርስቲያንን ታሳዝናለች። ቄስ ህዝብን የሚያሳዝንበት ጊዜ ይኖራል። ህዝብ በቄስ የሚያዝንበት ጊዜ ይኖራል። ብዙ ነው መልኩ። በዚህ ሁሉ አይዞ የሚል ክርስቲያን ነው እውነት የእግዚአብሔር ሰው ተብሎ የሚጠቀስ ክርስቲያን። ክብር ለኢየሱስ ይሁን። ትንቢተ ኢሳይያስ ላይ አንድ ቃል ላንብብ። ትንቢተ ኢሳይያስ ምዕራፍ 61 ላይ ክብር ለኢየሱስ ይሁን። ቁጥር 2
ሃሌሉያ ተመስገን። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ ጌታ እግዚአብሔር ለክብሩ የተከላቸውን የጽድቅ ዛፎች እንዲበሉ ለጽዮን አልቃሾችን አደርግላቸው ዘንድ በዓመት ፋንታ አክሊልን በለቅሶም ፋንታ ደስታን ዘይት በሐዘንም መንፈስ ፋንታ የምስጋናን ማጎናጸፊያ ይሰጣቸው ዘንድ ልኮኛል አለ። በቃ ሃሌሉያ ሃሌሉያ። ኢሳይያስ አንዳንዴ የሚገርም ሰው ነው። የሚያለቅሱትን አጽናና ዘንድ በሐዘን ፋንታ ደስታን፣ በዚህ ፋንታ ያን፣ በዚህ ፋንታ ያን እያለ የገረመኝ ምንድነው ብትሉ ለዚህ ጌታ እግዚአብሔር ልኮኛል። ተመስገን። ለዚህ ምን አድርጎኛል? ልኮኛል። ክብር ለኢየሱስ ይሁን። እውነት ተባረኩ ወንድሞችና እህቶች። ከሚታመም ጋር እንታመም፣ ከሚያለቅስ ጋር እናልቅስ፣ ከሚደሰት ጋር እንደሰት። አንድን እህት ችግር ሲገጥማት ቆመን አንይ፣ አንድን ወንድም ችግር ሲገጥመው ቆመን አንይ። በአንድ ወንድም ደስታ አብረን እንደሰት። የአንድ ወንድም መከራ የኔ ነው ብለን እንቀበል እና ኢሳይያስ ትልቅ ነብይ ነው፣ የእግዚአብሔር ሰው ነው። ምንድነው ያለው? ለዚህ ጌታ እግዚአብሔር ልኮኛል። የሚያለቅሱትን አጽናና ዘንድ በሐዘን ፋንታ ደስታን እያለ ትልቅ የእግዚአብሔር ሰው ነብይ ይህን ቃል ይናገራል። እግዚአብሔር ቃል ደግሞ በመከራ ደስ ይበላችሁ ይላል። በመከራ የሚታለቅሱ ወንድሞች እህቶች ካላችሁ በመከራ ማልቀስ አይፈቀድም። በመከራ ደስ ይበላችሁ። ለምን? መከራው የእናንተን ደስታ አይቶ የእናንተን ምስጋና አይቶ በመከራ ጊዜ ስታመሰግኑ ይቀንሳል፣ ይጠፋል። ግን ለመከራው እጅ ስትሰጡና ስታዝኑ ስታለቅሱ አቅም ያገኛል በእናንተ ላይ። በጌታ በኢየሱስ ክርስቶስ እንዳያገኝ ሐዘኑ እንዳይበረታ በኢየሱስ ስም። ጌታ ኢየሱስ ይባረክ። እስቲ ሚውት ከብታችሁ የወንድሜ ችግር የኔ ችግር ነው በሉ። የወንድሜ ችግር የኔ ችግር ነው። የወንድሜ ችግር የኢቴም ሸክም የኔ ሸክም ነው በሉ። እስቲ ተባበሩ። ኢየሱስ ይባርክ። የኢቴ ሸክም የኔ ሸክም ነው። ሸክም የኔ ሸክም ነው። አሜን አሜን። የኢቴ ሸክም የኔ ሸክም ነው። ተመስገን ጌታ ኢየሱስ። እና የእግዚአብሔር ቃል ያለውን እንመንና እንቀበል። ሞት ከእንግዲህ ወዲህ አይሆንም ይላል። በስንት ሞት ውስጥ የተሻገራችሁ አላችሁ እዚህ ውስጥ፣ በስንት እሳት ውስጥ። እኔ ባላቅም እናንተና አሁን በዚህ ሰዓት ይሄ መልእክቱ ሊነካችሁ ይችላል። በስንት መከራ ውስጥ ያንቺ ነገር አበቃ፣ ያንተ ነገር አለቀለት ሲባል ያለፋችሁት አላችሁ፣ የተሻገራችሁት አላችሁ። ወይኔ አምላክ ያላችሁበትን ጊዜ አስቡ ውስጥ በዚህ ደቂቃ። ወይኔ በምድረ ባዳ መሞቴ ነው እንደ ያላችሁበትን ጊዜ አስቡ። ታዲያስ በዚህ ሰዓት በዚህ መልእክት ምስጋናን ለኢየሱስ አሰሙ። አንድ ጊዜ ኢየሱስ ክርስቶስ 10 ለምጻሞችን ሲፈውስ 9ኞቹ ትተው ሄዱ። አንዱ ብቻ ለምስጋና ተመለሰ።
እና የነሱ ሰበብ ለምስጋና የመጣውንም ሰውዬ ጥያቄ ያስጠየቀ። የት ሄዱ ከአንተ ጋር ያሉት ዘጠኙስ ወዴት ሄዱ ተባለ። አይ እነሱ ድነናል ተፈውሰናል ብለው ትቶ ሄዱ አለ። አንተስ? እኔ ያዳንከኝን አምላክ ለማመስገን ለምስጋና መጥቻለሁ አለ። ኢየሱስ ይባረክ። ወይኔ ያላችሁበትን ጊዜ ያለቀሳችሁበትን ጊዜ ሰው ከጎናችሁ የጠፋበትን ጊዜ አስቡና እስቲ በዚህ ደቂቃ አመስግኑ። ረዳት ባጣችሁበት ጊዜ በተለይም አረብ ሀገርም ያላችሁ ጥይቶች በብዙ አይነት ስቃይ ያለፋችሁት ምናልባት ዛሬ ገንዘባችሁን ስትሰሩ ደቡብ አፍሪካም ያላችሁት አሜሪካም ሆነ የትም ያላችሁት ወንድሞች ለምታገኙት ነገር ስትለፉ በህይወታችሁ ብዙ ያለፈባችሁ ብዙ የተሰቃያችሁባችሁ ነገሮች አለ። አሁንም ሰይጣን ያቀደው ይኖራል። ያቀደውን እናፈርሳለን፣ ያለፋችሁትን እናመሰግናለን። ስላለፍነው ነገር ምስጋና፣ ስለታቀደው ነገር ጸሎት። አሁን ሁለቱንም እንሰራለን። ተባረኩልኝና ምዩት ከብታችሁ እስከ ዛሬ ያደረስከኝ እኔ ማን ነኝ በሉ በምስጋና። እስከ ዛሬ ያደረስከኝ እኔ ማን ነኝ ኢየሱስ። እስከ ዛሬ ያደረስከኝ እኔ ማን ነኝ ኢየሱስ። እኔ በሚገባለት ኢየሱስ እስከ ዛሬ ያደረስከኝ ሃሌሉያ። እኔ ማን ነኝ? የቴስ መንገድ ነው? እኔ ማን ነኝ ኢየሱስ? እኔ ማን ነኝ ኢየሱስ? እኔ ማን ነኝ? እንደገና አላውቅም። ከላይም ከታች ያላችሁት አንድ ነገር ተባበሩ። ለማንም ሰው የትም ሀገር ላላችሁት አገር ውስጥም ከሀገር ውጭ ላላችሁት ሰይጣን ያቀደው ሞት፣ ሰይጣን ያቀደው ሐዘን፣ ሰይጣን በጌታ በኢየሱስ ክርስቶስ ስም እያልን እንገስጻለን። አንድ ደቂቃ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ በጌታ በኢየሱስ ስም ያቀድከው ይፍረስ። አፍርሱት በጌታ በኢየሱስ ስም። እቅድ ይፍረስ፣ ዓላማ ይፍረስ፣ ሐሳብ ይክሸፍ በጌታ በኢየሱስ ስም። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። ጌታ ኢየሱስ ይባረክ። ማቴዎስ ወንጌል ምዕራፍ 5 አንድ ቃል አነባለሁ። ተባረኩልኝ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 4 ጀምሮ። ኢየሱስ ይባረክ። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ እና የዋሆች ብፁዓን ናቸው ምድርን ይወርሳሉ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉ። የሚምሩ ብፁዓን ናቸው ይማራሉና። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴት አድርጉ። ከእናንተም በፊት የነበሩት ነቢያት እንዲሁ አሳድዷቸዋልና ይላል። ክብር ለኢየሱስ ይሁን። ከዚህ ክፍል ለመውሰድ የፈለኩት ቃል ምንድን ነው? የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ ይላል። ተመስገን ኢየሱስ፣ ተመስገን ኢየሱስ፣ ተመስገን ኢየሱስ፣ ተመስገን ኢየሱስ፣ ተመስገን ኢየሱስ። እና ሌላም ቃል አነባለሁ። መክብብ ምዕራፍ 3 ደስ የሚል የእግዚአብሔር ቃል ክፍል አነባለሁ።
3:1 ጀምሮ ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ለመውሰድ ለመውለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስ ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመዘፈን ጊዜ አለው፣ ድንጋይ ለመጣል ጊዜ አለው፣ ድንጋይ ለመሰብሰብ ጊዜ አለው፣ ለመጠቃቀፍ ጊዜ አለው፣ ከመጠቃቀፍ ለመራቅ ጊዜ አለው፣ ለመፈለግ ጊዜ አለው፣ ለመጥፋት ጊዜ አለው፣ ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው፣ ለመቅደድ ጊዜ አለው፣ ለመስፋት ጊዜ አለው፣ ዝም ለማለት ጊዜ አለው፣ ለመናገር ጊዜ አለው፣ ለመውደድ ጊዜ አለው፣ ለመጥፋት ጊዜ አለው፣ ለጦርነት ጊዜ አለው፣ ለሰላም ጊዜ አለው። ለሰራተኛ የድካም ትርፉ ምንድር ነው? እግዚአብሔር ለሰው ልጆች ያደክሙበት ዘንድ የሰጣቸው ጥረት አይቻለው ይላል። በዚህ ክፍል ባጭሩ እንደምንረዳ ለሁሉ ነገር ምን አለው? ጊዜ አለው። ይሄ ጊዜ ቢፈራረቅ፣ ይሄ ጊዜ ቢሄድ ቢመጣ ለእኛ ለእግዚአብሔር ልጆች በችግር ውስጥ ጥላ አለው፣ ከለላ አለው። በፈተና ውስጥ መሻገሪያ አለው። አምላካችን እንደ አሕዛብ አማልክት አያሰቃየንም፣ አያስጨንቀንም። በመከራ ጊዜ በሄደ ጊዜ ከአንተ ጋር ይሆናል ያለ አምላክ ከኛ ጋር አለ። ስለዚህ የሚናዝን ከዚህ ደቂቃ ጀምሮ ሐዘናችን ከላያችን ላይ ተወግዶ የሞት ደብዳቤ ከላያችን ላይ ርቆ የጭንቀት መንፈስ ከላያችን ላይ ርቆ በደስታ እግዚአብሔርን ማመስገንን መቻል አለብን። ኢየሱስ ይባረክ። ክብር ሁሉ ለኢየሱስ ይሁን። አንድ ሰው እንዲጨነቅ አያስፈልግም። አሁን ድምጼን የሚሰሙ ሰዎች እስቲ ወጣ በሉ። አንድ ሰው ለምን የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ብሏል። አንቺ ጭንቀትሽን እንድትሸከሚ አይፈቀድም። ቀና ብላችሁ እንድትሄዱ አደርጋለሁ ይላል መጽሐፍ ቅዱስ። በኑሯችሁ ሁሉ ቀና ብላችሁ ዘና ብላችሁ እንድትኖሩ ኢየሱስ ክርስቶስ ያደርጋል። ተሰቃይቶ መኖር በጌታ በኢየሱስ ስም ይራቅ። እስቲ ሚውት ከፍታችሁ ኢየሱስ ይስማ። በችግሬ ላይ፣ በጭንቀቴ ላይ፣ በሐዘኔ ላይ፣ በማንም ላይ ቀና ብዬ እሄዳለሁ በሉ። ሚውት ክፈቱና በሉ። ይህችን ቃል ተናገሩ። ቀና ብዬ እሄዳለሁ። ጠላቴ ሆይ ስማ። ተናገሩ። ጌታ ኢየሱስ ይባረክ። በማንም ላይ ቀና ብዬ እሄዳለሁ። ጠላት ይስማ። በኢየሱስ ስም ጠላት ይስማ። በኢየሱስ ስም ጠላቴ ሆይ ስማ። ሰይጣን ሆይ ስማ። ቀና ብዬ ነው የሚሄደው። አልተክዝም። ጌታ ኢየሱስ ይባረክ። ስለዚህ እግዚአብሔር ቃል ማንም ሰው እንዲጨነቅ እግዚአብሔር ፈቃዱ አይደለም። ማንም ሰው መጽሐፍ ቅዱሳችን ምንድነው የሚለው? ሰው በራሱ ሐሳብ ሲሳብና ሲታለል ነው የሚጨነቀው ነው የሚለው። ከላይም ከታች ያላችሁ ስሙኝ፣ ኢየሱስ ይባርካችሁ። ማንም ሰው እንዲጨነቅ እግዚአብሔር ፈቃድ አይደለም። የሚያስጨንቃችሁን ሁሉ ለኔ አምጡ እያለ አራውን የተሸከማችሁ ታራጉ እኔ ልሸከማችሁ እያለ እኔ ልርዳችሁ እያለ ሸክማችሁን እኔ ልሸከም እያለ ችግራችሁን እኔ ልቸገር እያለ በስቃይን ግሩፕ ፕሮግራም የገባችሁ ሰዎች አላችሁ። በጭንቀት የገባችሁ አላችሁ። ወይኔ ዛሬን ፕሮግራም በሽታዬን ተሸክሜ ቢገባ ብላችሁ የገባችሁት አላችሁ። በሉ ለኢየሱስ አስረክቡ። ስለዚህ እሱ መሸከም እየቻለ እናንተ የተሸከማችሁ ሰዎች እግዚአብሔር እንዳያዝንባችሁ በዚህ መልእክት፣ በዚህ ሰዓት፣ በዚህ ደቂቃ ይኸው አምላኬ ሆይ የኔን ሁለንተናዬን አንተ ውሰድ፣ ችግሬን ተሸከም፣ በሽታዬን ተሸከም፣ ሐዘኔን ውሰድ፣ ጭንቀቴን ውሰድ። ዘርዘር አድርጋችሁ ኢየሱስ ይሸከማልና አሸክሙት። ኢየሱስን እኔ ይሸከማለሁ እያለ ለምን ትሸከማለህ አንተ በራስህ? ጌታ ኢየሱስ ይባረክ። እና ይቅርታ አድርጉልኝና እኔ አንዳንድ ጊዜ መልእክት ሲያቀርብ አንዳንድ ነገሮችን በምሳሌ መናገር ይችላለሁ። አንድ ጊዜ ያለው አንድ መኪና የማያውቅ ሰው በመኪና ተሳፍሮ ከሆነ ቦታ ወደ ሌላው ቦታ ይሳፈራል። ሰውዬ ቱምቦ ነጋዴ ነው።
መኪና ውስጥ ቁጭ ብሎ ቱምቦ ይሸከማል። ሰዎቹ ቱምቦ ለምንድን ነው ቱምባሆን መኪና ላይ ማታስቀምጠው ይላሉ። አይ ለቱምቦ ያስከፍላል ብዬ ነው አለ። አሁን አስቡት። እሱንም ቱምባሆንም የተሸከመው ምንድነው? መኪና ነው። እሱ ግን መኪና ላይ ቁጭ ብሎ ቱምቦ ተሸክሟል። አስቀምጥ መኪና ላይ ብሉት አላስቀምጥም፣ ያስከፍላል፣ ረዳቱ ሂሳብ ይጠይቃል ያለ። ልብ አድርጎ እዚህ ጋር አንድ ነገር፣ እኛንና ችግራችንን የተሸከመው ማን? ኦ ሃሌሉያ! እኔን ሰባኪውን ከነ ችግሬ የተሸከመው ማን? አንተን፣ አንቺን። ማን ነው የተሸከመሽ? ከነ ችግርሽ፣ ከነ ኮተትሽ፣ ከነ ምናምንሽ የተሸከመው አምላክ አሁንም ያንተን የኔን ችግር መሸከም ይችላልና እባካችሁ ተሸክሜን አናልቅስ፣ ተሸክሜን አንዙር በሱ ላይ። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ሸክሜም ቀሊል ቀንበሬም ልዝብ። በቃ እንቀያየር ይላል ኢየሱስ። የኔን እናንተ ውሰዱ፣ የእናንተን ለኔ አምጡ። ኦ ሃሌሉያ ሃሌሉያ! ጌታ ኢየሱስ ክርስቶስ ይመስገን። ሁለተኛ ቆሮንቶስ ላይ አንድ ቃል አንብቤ እየጨረስኩ ነው። ሁለተኛ ቆሮንቶስ 1 ከቁጥር 4 ጀምሮ ኢየሱስ ለዘላለም ይባረክ። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 4 እስከ 7። አሜን። ኢየሱስ እርሱ በመከራችን ሁሉ ያጽናናናል። አሜን በሉ። ስለዚህም እኛ ራሳችን በእግዚአብሔር የምንጽናናባት መጽናናት በመከራ ሁሉ ያሉትን መጽናናት እንችላለን። በመከራ ሁሉ ያሉትን ማጽናናት እንችላለን። የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ያበዛልናልና። ዳሩ ግን መከራ ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። ብንጸናም እኛ ደግሞ የምንሰቃይበት በዚህ ስቃይ በመጽናት ስለሚደረግ ስለ መጽናታችሁ ነው። ተስፋችንም ስለ እናንተ ጽኑ ነው። ስቃያችንን እንደተካፈላችሁ እንዲሁ መጽናታችንን ደግሞ እንድትካፈሉ እናውቃለን ይላል። ኢየሱስ ይባረክ። ስቃያችን ወደ መዳን እንደሚያመጣ ይናገራል ማለት ነው። ትንቢተ ኢሳይያስ ምዕራፍ 57 ላይ ትንቢተ ኢሳይያስ ምዕራፍ 57 ጌታ ኢየሱስ ይባረክ። 57 ቁጥር 18 መንገዱን አይቻለሁ ይላል። አሁን የሁላችንን መንገድ እሱ ያውቃል። ይፈውስም አለው ይመራውም አለው። ለእርሱና ስለ እርሱ ለሚያለቅሱ መጽናናትን ይመልሳለሁ ይላል። ኢየሱስ ይመስገን። መንገዱን አይቻለሁ ይላል። መንገዴን ያውቃል። ይፈውሰውም አለው ይመራውም አለው ይላል። ፈውስ ለሚያስፈልገን ፈውስን ይሰጣናል። ድካም ላለን ድካማችንን ከኛ ያስወግዳል። ዛሬ በዚህ ደቂቃ በዚህ ፕሮግራም ውስጥ ይህን እግዚአብሔርን ቃል ድምጽ እየሰማችሁት ያላችሁት አስፈላጊውን ነገር ሁሉ ለእናንተ ኢየሱስ ያደርጋል። ፈውስ ለሚያስፈልገው ፈውስ፣ ሰላም ለሚያስፈልገው ሰላም፣ መንፈስ ቅዱስ ለሚያስፈልገው መንፈስ ቅዱስ ይሰጣል። ጌታ ኢየሱስ ይመስገን። ስለዚህ ሞትና ሐዘን፣ ጭንቀትና ስቃይ በዚህ ደቂቃ ከሁላችንም ላይ ይወገድ። መንፈስ ቅዱስ ሰላም በእኛ ላይ ይውረድ። በዚሁ መንፈስ ይባካችሁ። ችግሬን አንተ ውሰድ፣ ድካሜን ውሰድ፣ ሸክሜን ተሸከም። ያንተን ለኔ የኔን አንተ ላንተ፣ ያንተን ለኔ ስተኝ የኔውን አንተ ውሰድ እያለን እስቲ ጥቂት ደቂቃ እንጸልያለን። ጌታ ኢየሱስ ኤልሻዳይ አምላክ፣ ጌታ ኢየሱስ ሁሉን ቻይ አምላክ፣ ድካማችንን አንተ ውሰድ፣ ሸክማችንን አንተ ውሰድ፣ ቀንበርን ሁሉ ከኛ ላይ አስወግድ።
ኢየሱስ ሆይ ታላቅ ነህ። ኢየሱስ ሆይ ኃያል ነህ። ኢየሱስ ሆይ ታላቅ ነህ። ኢየሱስ ሆይ ኃያል ነህ። አምላኬ ሆይ የአንተን ሸክም ለኔ ስጠኝ፣ እኔውን አንተ ውሰድ። ድካሜን አንተ ውሰድ፣ ሸክሜን አንተ ውሰድ፣ በሽታዬን አንተ ውሰድ። ሞትን አርቅ። እስቲ ገስጹ ሁላችንም። የሞት መንፈስ በጌታ በኢየሱስ ስም ይታሰር። የሐዘን መንፈስ በጌታ በኢየሱስ ስም ይታሰር። የስቃይ መንፈስ በጌታ በኢየሱስ ስም ይታሰር። ኧረ ገስጹ በጌታ በኢየሱስ ስም ይታሰር። ሚውት ያልከፈታችሁ ካላችሁ እና ባካችሁ የምትሰሙን ከሆነ ተባረክ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። የሚዋጋንን አንተ ተዋጋ፣ የሚዋጋንን አንተ ተዋጋ፣ የሚዋጋንን አንተ ተዋጋ፣ የሚዋጋንን አንተ ተዋጋ። የዲያብሎስን ስራ አንተ አፍርስ በጌታ በኢየሱስ ስም፣ 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 በጌታ በኢየሱስ ስም። ከእንግዲህ ወዲህ ሞት አይሆንም ብላል። ከእንግዲህ ወዲህ ጭንጋፋ አይሆንም ብላል። ከእንግዲህ ወዲህ ሐዘን አይሆንም ብላል። ከእንግዲህ ወዲህ መከራ አይሆንም ብላል። በቃል ኪዳኔ ትልቅ አምላክ ነህ። በቃል ኪዳኔ ጻድቅ አምላክ ነህ። በቃል ኪዳኔ ኃያል አምላክ ነህ። ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተባረክ ኢየሱስ፣ 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 ኢየሱስ። ያንተውን ለኔ ስጠኝ፣ መንፈሴን ለኔ ስጠኝ። መንፈስ ቅዱስ በኔ ላይ ይውረድ። እሳት በኔ ላይ ይውረድ። የመንፈስ ቅዱስ ኃይል በኔ ላይ ይውረድ። ሃሌሉያ፣ 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 ሃሌሉያ። እስቲ ለምኑ ስለ መንፈስ ቅዱስ። ያንተን ከወሰደ የሱ መንፈስ ቅዱስ ነው። የሱ ሰላም ነው። የሱ ደስታ ነው። የሱ እልልታ ነው። ጌታ ኢየሱስ ክርስቶስ ሆይ ሃሌሉያ፣ 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 ሃሌሉያ። እባክህ መንፈሴ 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 እሳት ጭራሮን የሚያቃጥል መንፈስ ቅዱስ ደካማውን ብርቱ መንፈስ ቅዱስ ይውረድ በኢየሱስ ክርስቶስ ስም ይውረድ። በኢየሱስ ክርስቶስ ስም ይውረድ። በኢየሱስ ክርስቶስ ስም ይውረድ። በኢየሱስ ክርስቶስ ስም ይውረድ። ሸክሜ ቀለል ነው ብላል። ቀንበሬ ልዝብ ነው ብላል። ጌታ ኢየሱስ ሆይ የአንተ ሸክም ልሸከም፣ የአንተን ቀንበር ልሸከም። ጌታ ኢየሱስ ክርስቶስ ሆይ እባክህ የምሰቃዩትን ተመልከት፣ የሚጨነቁትን ተመልከት፣ የሚያለቅሱትን ተመልከት። አምረን ተባረክ በኢየሱስ ክርስቶስ አሜን። ኢየሱስ ይባርካችሁ ወንድሞችና እህቶች፣ ተባረኩልኝ። ኢየሱስ ይባርካችሁ። ወንድም ተሜ፣ ወንድም ግርማም፣ ሌሎቻችሁን ፕሮግራም የምታስተባብሩ መሰዊያውን ለእናንተ እለቃለሁ። ኢየሱስ ከእናንተ ጋር ይሁን። ተባረኩ። አሜን። ኢየሱስ አሜን። ኢየሱስ ኢየሱስ አሜን። ኢየሱስ ተመስገን። ጌታ ኢየሱስ ተባረክ። ጌታ ኢየሱስ ተባረክ። ጌታ ኢየሱስ ያስተማርከን አምላክ ተባረክ። የመከርከን አምላክ ተባረክ። ጌታ ኢየሱስ ሃሌሉያ፣ ሃሌሉያ። እስቲ ያስተማረን አምላክን ባርኩት። በእውነት የመከረን አምላክን ባርኩት። ቃሉን ሊኮ የፈወሰን አምላክን ባርኩት። ጌታ ኢየሱስ ይመስገን። እስቲ ስለ ቃሉ ጊዜ ጌታ ኢየሱስን አመስግኑት። ጌታ ኢየሱስ ይመስገን። በእውነት ቃሉን እንድንሰማ ኔትወርክንም አየርንም ሁሉ ነገር ጌታ ኢየሱስ ውብ አድርጎ በእውነት ቃሉን እንድንሰማ ለቃሉ ምቹ ጊዜ አሳልፎ የሰጠ አምላክ ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። በእውነት ሰምታችሁ የተባረካችሁት እስቲ ጌታ ኢየሱስን አመስግኑ። እታችም ለይም ያላችሁት በእውነት ጌታ ኢየሱስን አመስግኑ። ጌታ ኢየሱስ ይባረክ። በቃሉ በኩል ሆኖ የመከረን አምላክ፣ ያስተማረን አምላክ፣ ሕይወትን የሚጠግነውን ቃል ያስተማረ አምላክ ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። በእውነትና ውድ አባታችን እኛ ምንም ቃላት የለንም። በእውነተኛ ስማችንን ለመጥራት የማንገባንንና
ጌታ ኢየሱስ በብዙ ጸጋ ይባርኩት። እግዚአብሔር በብዙ ጸጋ ይባርኩት፣ በብዙ ሞገስ ይባርኩት። ተባረኩ። ጌታ ኢየሱስ በምድራዊ በረከት በሰማያዊ ጸጋ በሚያስፈልጉት ሁሉ ይባርኩት። እስቲ በእውነት የታችን መለይም ያላችሁት ውድ ቅዱሳን እስቲ እኔ ተባርክ ያለው ጌታ ኢየሱስ እኔን ባርኮኛል። በቃሉ በኩል ሆኖ እኔን ጌታ ኢየሱስ ዳስሶኛል። ይሄ ቃል ስለሌ ነው የተናገረ የምትሉት እጆችን አንስታችሁ በእውነት ባሪኩ። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። በእውነት ቀንና ማታ እኛን የሚመክረን አምላክ በቃሉ ሆኖ በቃል በኩል ሆኖ የሚጠግነን አምላክ የነገያችን ሕይወትን የሚያስተካክለን አምላክ ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይመስገን። በእውነት በብዙ መንገድ እግዚአብሔር እኛን እየባረከ ነው፣ እኛን እየመከረ ነው። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ጌታ ኢየሱስ በዚህም በሌላም ይናገራል፣ ግን ህዝቡ አያስተውልም ይላል። ጌታ ኢየሱስ ምናልባት እህቶች ወንድሞች ሁሉም እየሰማን ጌታ ኢየሱስ ይመስገን ሰሚዎች ብቻ እንዳንሆን በእውነት እንደሰማነው ቃል መሰረት ጸንተን እንድንኖር ዘንድ ጌታ ኢየሱስ ማስተዋሉን ይጨምረን፣ ጥበቡን ይጨምረን፣ እንደ ቃሉ ጌታ ኢየሱስ ያኖረን። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ለእግዚአብሔር ቃል ክብር ጊዜን ሰጣችሁ የሰማችሁት ውድ ቅዱሳን ጌታ ኢየሱስ ይባርካችሁ። ተባረክ ጌታ ኢየሱስ። ሃሌሉያ። ጌታ ኢየሱስ ይመስገን። ሁል ጊዜ እኛን የሚመክረን አምላክ ጌታ ኢየሱስ ይባረክ። በሕይወታችን የሚያኖረን ቃል ጌታ ሁል ጊዜ የሚያበለን አምላክ ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይመስገን እና ተባረኩ። ጌታ ኢየሱስ ይባርካችሁ እና አሁንም እስቲ አንድ አመስጋኞች እየተቀበለን ጌታ ኢየሱስ ይባርካችሁ። ውድ ጽዮን ኮርኤ ወደ መሰዊያ ትወጣላችሁ። ኢየሱስ ይባርካችሁ። እስቲ ውድ ጽዮን ኮር ወደ ላይ እስኪወጡ ድረስ ምስጋና አለኝ። ጌታ ኢየሱስን አመሰግናለሁ። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ የምትሉት ጌታ ኢየሱስ ይባረክ ጊዜውን ትጠቀማላችሁ። እሺ ጌታ ኢየሱስ ይመስገን። ይጸገነሽ። ጌታ ኢየሱስ ይባርክሽ። 9 ቁጥር ላይ ጊዜና ሰዓት ያንቺ ይሆናል። ጌታ ኢየሱስ ይባረክ። ሃሌሉያ። ስለዚህ ቀንና ስለዚህ ሰዓት በእውነት ጌታ ኢየሱስ ይባረክ። ተመስገን ጌታ ኢየሱስ። ተባረክ ጌታ ኢየሱስ። በታችም ከላይ ያላችሁ ኢየሱስ ስም ሰላም እላችኋለሁ።